አባቴ እግዚአብሔር ይስጥልኝ እንደ ልጆች አይደላችሁ እግዚአብሔር ይስጥልኝ በጣም ናነብይ ነኝ ጌታ እኔ እንቅልፍ አልመጣም አባዬ ታለ አባዬ ሳይመጣ ይመጣል አልኩ እኮ አባት ና አቆሽ እኔ ልጅ በአቅራቢያ ወደሚገኝ ካምፕ ሂድና እጅህን ስጥ ያመጣህን ሹፌር ጠይቀው እሱ ያሳያል ሌላ ምንም ነገር እንዳትለው አሳየኝ ብቻ ብለው እሱ ይወስዳል ደጋግመህ ጠይቀው ያሳያል ስትለው ነበር አንድ በሚስጥር የተቀባበላችሁት ነገር አለ ሹፌሩን የት ነው አድርሶ ያልከው ሙሉ ንግግሩን ቀርጻችሁት ከሆነ እኮ እኔ በግልጽ በአቅራቢያው ለሚገኝ የጦር ካምፕ እጁን እንዲሰጥ ነው የነገርኩት በአቅራቢያው ያለው የጦር ካምፕ የት መሆኑ ነው የትኛውም የጦር ካምፕ እጁን አልሰጠም እንግዲህ እጅህን ስጥ ብየዋለሁ እጁን ካልሰጠ ጴጥሮስ ሌላ የራሱን ውሳኔ ወስኗል ማለት ነው ያንን ደግሞ እኔ ላውቅ አልችልም ማርሳሙ የከፋ ነገር ሳይደርስብህ ሾፌሩ የት ነው ያደረሰው እኔም በምን ላውቅ እችላለሁ የስልክ ንግግራችን ካበቃበት ጊዜ ጀምሮ ከናንተ ጋር ነበርኩ አንተ ውሻ ልጅ ዋጋን ሰጣለ نبي 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 نبيو نبيو أنت نبي نبي ولكن نبيو 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 نبي نبيو نبيو
አልሄድም። ተውኝ። እባክሽ ስመኝ እንጂ ልጄን ጥዬ የትም አልሄድም። እባክሽን አዳምጪኝ። ነብዩ እኮ የኔም ልጅ ነው። እኔ ፈልጌ አሁን ይዤው እመጣለሁ። ተውኝ አባቴ። ተከበናል እኮ ምን ሆነሻል? ምንድነው? ጉዶነናል ጴጥሮስ፣ ጉዶነናል። ምንድነው እሱ? ምን ሆነሻል? ነብዩ ምን ሆነ? ነብዩ ምን ሆነ? ነብዩ ጠፍቷል። ምን? እሺ እንግዲህ በዚህ መንደር ውስጥ አንድም ፍንጭ የሚሰጥ እንቅስቃሴ አላየንም። ወይም ከናካቴው ደብዛቸውን አጥፍተው የሉም። ለምንድን ነው እያንዳንዱን መንደር ገብተን ማንፈትሸው? ይሄ በጣም ጥሩ ሐሳብ ነው። ግን ፍተሻውን እንደዚህ በግልጽ የምናደርገው ከሆነ ምናልባት መረጃ ደርሳቸው ሊሰወሩ ይችላሉ። ይሄ ጥሩ ሐሳብ ነው። መንደሩ ይጠበቅ፣ እሱ ያለበትን ቦታ ጠይቁ። ይሄ ደግሞ በጣም ጥሩ ሐሳብ ነው። ሁለታችሁ ትጥቃችሁን በአስቸኳይ አዘጋጅታችሁ ነው በፍጥነት ስራ እንጀምራለን። ብሽሎ የሚባለውን መንደር ታውቀዋለህ? አዎ አውቀዋለሁ። ብሽሎ እኮ የማሳሞ የትውልድ ስፍራ ናት። በቃ በፍጥነት ወደዛ ተወስደናል። እሺ ልጄን ጥዬ ወዴትም አልሄድም። እንዴ ምን ነካሻለም? ሰዎች እኮ እዚህ በራችን ላይ ናቸው። አልሄድም ጴጥሮስ፣ ተወኝ። ያው ልጄ ማዶ የምታያት መንደር የማርሳሞ የትውልድ ስፍራ ብሽሎ ናት። እዚያ አቶ ካያሞ የሚባል ሰው አለ። በኃይለ ሥላሴ ዘመን በዚች ሀገር በውትድርና አብረን አገልግለናል። ጥሩ ጓደኛ ነበር። አግኘው። እሺ አገኛቸዋለሁ። እሺ ነብዩን እኔ እፈልገዋለሁ። አንተ ግን በፍጹም ወደ እኔ ቤት ተመልሰህ እንዳትመጣ። እሺ አባዬ አልመጣም። አንድ ለየት ያለ ሐሳብ መጣልኝ። ጴጥሮስ በአካባቢ ባሉ መንደሮች ተደብቆ ሊሆን ይችላል። በአዋሳ ዙሪያ በተለይ እነዚህ መንደሮች እንጣቅ ይመስላል።
እዚህ ጨፌ ሞኖፖል ቱላና ቡሽሎ አካባቢ በጣም ጥሩ ጴጥሮስ ወንጀለኛ መሆኑን በእያንዳንዱ ቀበሌ ሄደን ምስሉን ካሳየን በኋላ አንተ ወደ ገመጦ አንተና ሰይድ ወደ ጨፌ ትሄዳላችሁ እኔና ሻምበል ወደ ቡሽሎና ስራችንን እንጀምራለን ልጅቷን አያችኋት እንዴት አይነት አላጋቀበ እንደሆነች አሁንማ ይባልጥ ያማራባት አይደል ድምፅህን ቀንስ ማን ፈርቼ ነው በጋዛ ቤቴ ድምፅህን ቀንስ የምትለው ልጅ ካላገባት እኔ ቀርሰው አይደለም እሱማ የማይሆን ጉዳይ ነው እንዴት አንተ እኔ ቀርሰው ለሳንሽ ነው ወይስ ሽማግሌ ነው ብላ ነው ስማ እኔ እኮ ገና 65 እንኳን አልሆነኝም ሱማ እንዳንተ አይነቱ የተከበረ ሀብታም እንኳን ለሷ ቀርቶ ለድፍን የቡሽሎ ሴት ይበቃል እንደው ብዙአየው እንደው ምናልባት ብዙአየው ከተማ ሰው ስለሆነ የከተማ ሰው ቢሆንስ ከሰራ ነጋዴ የሰው ፊት ያሸማቀቀው ቤተና ከራቻ አስቀማጥኩ ሰው ነው እነን እምቢሚለው አይደለም ልጁን ሚስትህን ዳርልኝ ብሎ እምቢ አይላኝ ቢሆንም ብዙአየው ጥሩ ሰው ነው እዚህም ከመጣ አጭር ጊዜ ነው በዛ ላይ እንግዳ መሆኑ ይታወቃል እናም እንደው ትንሽ ከአካባቢው ጋር ቢላመድስ ሰማ ሞኝ ማሳልኩ እንዴ ሌላ ሰው ብናጥቀኝስ የሰፈሩ ጎረምሳ ቢያገባብኝስ ይሄማ ፈጽሞ ማላደርገው ነገር ነው አይሆን ቢሆንም በጨዋ ደንብ ጠይቃ እሱን ለኔቶ እንዳልጄ ነው ካብክብ የሚይዝ በጣም የሚያሳዝን ታሪክ ነው የምትከተለው ወደዚህ መንደር ስትመጣ ይሄ ሰውዬ ዋሽቶኝ ይሁን እንዴ ብዬ ተጠራጥሬ ነበር ለመሆኑ አባቴን አግኝተህ ታውቃለህ ምን የተፈጠረ ችግር አለ ለማንኛውም እሱን ፍለጋ ብለህ የትም እንዳትሄድ እኔ ይህችን ወረቀት ለስራ ጉዳይ ከተማ ሄጄ ነው ያገኘሁት ችግሩ የሚፈጠረው ወደፊት ነው ወደኛ ቀበሌ በቀጥታ ጉዳዩ የተላከ እንደሆነ ችግር ይፈጠራል ወደፊት የሚሆነውን ነገር ሁሉ በተቻለኝ አቅም አብሬ ሆናለሁ ምንም አላልኩ ሂጂ ግቢና መክሰስሽን ቢ ግቢ
አክሊል ደፍተሽ ድረሽልን ለሰረገላ ሆነሽ ይሸሻሉ አጋንንት አንቺን ሲያዩሽ ስታገለግል በቤተ መቅደስ ስትሰራ ነይ ውጭ አሏት ሊቃውንት መክረው በሴራ ተመግኝተው ፈጣሪ ልጅ ቤት ነው ስላሴዎች ልጅ ኧረ እባካችሁ ልጅ ምነው የሁሉ መከራ በኔ ላይ ኧረ ፈጣሪ ልጄን አጣሁ ጓደኛዬን አስገረፍኩ ምነው መከራ የበዛ አምላኬ ማርያም ድንግል ንጽሕት ሰላም ወይኔ ጴጥሮስ እስከ መቼ ነው በሌቦች ስባረር ምን ነው እሱም እንደዚህ ማሰብ የለብሽም ያንቺ ችግር አይደል ደግሞ እንደዚህ አትጨነቂ እኔ ወደ ከተማ የምወጣው እሱን ለመፈለግ ጭምር ነው ጴጥሮስ ልጄን አጥቼ መኖር አልችልም ሳምንት አለፈን እኮ አውቃለሁ አምላኬ ልጄን የተወስደውት ይሆን ሀገሬን ስትይ ብዙ ምስቅልቅል ነገር ሊገጥምሽ ይችላል አሁንም ካለን ውስጥ የምታጩ ሰው እንዳለ አውቀሽ መጓዝ አለብሽ በሱ ከመሆኑ እኔ አጥባኝ ካልቻለን ግን ካለነው ጋር ኑሯችንን እንቀጥላለን ሁሉ ጊዜ አስታውሽ የወታደር ሚስት ከፊል ወታደር ናት ለዚህ ነው በእኔ ላይ የሚደርሰው ሁሉ እናንተ ላይ የሚደርሰው ከማንችለው ጋር የተጋፈጥነው ብንገጨው ይቀጫልን እንሞታለን ግጭታችን ግን የሌላ እንጂ የአካል አይደለም ሀገራችን ካንቺም ከኔም ህይወት በላይ ናት ማንሰው ነገር ነው ያጋጠመኝ ቤተሰቡን ስለሚወድ የታዘዘውን ከመፈጸም ውጭ አማራጭ የለውም ብለው ወጥመዳቸው ውስጥ አስገቡኝ እሺ ምን ማድረግ ነበረብኝ ንገረኝ አትታክስ ነጋዴ እኮ አንዴ ይከስራል አንዴ ያተርፋል እኔ አላውል አትታክስ አንተ እኮ ጠንካራ ሰራተኛ ብርቱ ሰራተኛ ለናደሩ እግዚአብሔር ተመስገን አካባቢውን በደንብ ለማርከው አይደል አዎ እየለመድኩት ነው ጎሽ አንተ ገና ጥሩ ዘመድ ትሆነኛለህ እኔም ዝምድናዎትን እፈልጋለሁ አቶ ቀሬሱ ለካ አንተም አስበዋለህ ምኑ ዝምድናው ነው ከእርሱ ጋር ዝምድና የማይፈልግ ሰው አለ እንዴ እስካሁንም ያለን ወዳጅነት እኮ ቀላል አይደለም እኔ ምለው ልጅን ዳርልኝና እንዛመድ እኮ ነው
ይህን ተጫዋችነቱን በጣም ነው የምወደው አቶ ቀሬሶ። እንዴ ጨዋታ መስሎ ነው እንደምስቀው? ስማ እንደምታያት ልጄ ደርሳለች። እና እንደኔ አይነት ባል ድፍን ጉዞ ቆይ አቶ ቀሬሶ ለአንተም ቢሆን ማቆያቱ ትርፉ ቀላል ነው። ይልቅ ቶሎ ብላ አሁን በኋላ እንዲህ አይነት ወሬ ለቀልድም ቢሆን ቢያወሩኝ እንቀያየማለን። እሺ ይሄ የከሰረ ነጋዴ ምን ፈልጌ መሰላል ቤተን አከራየው ወይ ልካላባውቅ ወታደራዊ ህዋስና የሰው አካል አንድ ናቸው። አንድ የታመመ ሴል ወዲያውኑ ካልታከመ ወደ ካንሰርነት ይለወጣል። የወታደራዊ ህዋስ የበሽታ ምንጭ በጴጥሮስና በማርሳሞ ተከስቷል። ወዲያውኑ መቆረጥ አለባቸው። ግን በእናንተ ኃላፊነቱ በተሰጣችሁ ሰዎች ድክመት የተነሳ አጠቃላይ ሞት ሊከሰት ነው። ዝም አንደንቆ እዚህ አጠገባቸው ነው በስልክ የሚፈልገውን እያደረገ ማን ጋር እንደተነጋገረ እንኳን ምንም መረጃ የላችሁ። እስቲ ራሳችሁን በእነዚህ ቀናት ምን ሰራው ብላችሁ ቀበሮ ጉድጓድ ውስጥ ካለው አብዮታዊ ሰራዊት ጋር አነጻጽሩት። ጓዶች እያሾፋችሁ ነው። ጫሚ ሰው ጋር እናስቀምጣታለን። ካሳ ምን ያመጣል? ማርሳማ አባት ደህና ነው? ሰላም መጣችሁ? አዎ ሰላም ነው መጣ ነው። አንድ ብርቱ ጉዳይ ነው የመጣሁት አንተ ጋር እንድትረዳኝ ፈልጌ ነው። ምን ገዶኝ ደግሞም ለወንድሜ ተሻገረድ ማግባት ፈልጌ ሽማግሌ ብልክ ሰውየው እምቢ አሻፈራኝ ብለዋል እና በቃ እስክትወልድ ድረስ አንተ ጋር እንድትቀመጥልኝ ፈልጌ ነው። ቤቱን እንደፈለገ እሺ እና በቃ ነገ ይዘናት እንመጣለን። ከወለደች በኋላ ምን ያመጣል? ትንሽ ከተባበረው ችግር የለም። ዘመድ ባየቦታ አየህ ጉዳዩ የበላይ አካልና ሊቀመንበሩ ጋር እንዳይደርስ የራሴ የምላቸው ሰዎች ሁሉ ታፈኑብኝ። ምንድን ማድረግ አለብኝ? ወይኔ ጴጥሮስ፣ አሁን ልጄን ላገኘው እንጂ ራሴው ጋፈጠዋለሁ።
አትናገርም እንዴ? ጃኬቱን ከየት ነው ያመጣው? በቡሌ ከነቢዩ ጋር ተለዋውጠን። ቡሌ? ቡሌ ደግሞ ምንድን ነው? የሆቴል ቤት ረፍራፊ። እና ከልጄ ጋር በሆቴል ቤት ረፍራፊ ነው የተቀያየርከው? ነብዩ የት ነው ያለው? እሺ ፖሊሶች በዚህ ነው የሚሰሩት። ፖሊስ? ለማና ቤት የሚባል አሁን ምን ለጌታ እባክህ ዛሬ ብቻ ቢያደኝ ይኸዋን ሴት እግዚአብሔር ለምን ዝም አለ? ምን እንደሆኑ ነው እንግዲህ እሱን ተው እሱን ባሌን ወስዶ ጦር ሜዳ ያስገደለብኝ እሱ ራሱ ነው። ዶሎት እባክዎትን ረጋ ብለው ንገሩኝ። ምን ሆነ ነው ትየው? ላሜን ወሰደብኝ። ማን ነው የወሰደብህ? ጨርስ የሀገሩ ጌታ የሀገሩ ገዢ ብድር አልከፈለችም ብሎ ላሜን ወሰደብኝ። የኔ እናት እባክዎትን ተረጋጉ። እንደዚህ አይሆንም። ግድ በቃ ወደ ውስጥ እንግባና እኔ አነጋግራቸዋለሁ። ሰውዬ እኮ አይሰማም እኮ ሰውዬ። ምን ነው ጋሽ ቃልሱ ምን ነው? አሁን አራት ዓመት ብቻቸውን ልጆቻቸውን ለማሳደግ ለሚፍጨረጨሩ እናት ይገባል? ቆይ አንተ ማን ሆነ ነው የሀገሩ ተከራካሪ ሆንኩ? ትናንት መጥተህ የቡችሎ ጠበቃ ልትሆን ማለት? ስማ ይሄ መንደርና ህዝብ ሲራብ ማበላው ሲጣላ ማስታርቀው እኔ እንጂ አንተ አይደለም። ታዲያ ደግነቱን ለወይዘሮ ፍሬ ያድርጉታ። ላማቸውን ይመልሱላቸው፣ ወለዱንም ይተውት። ሰማችሁ ተራ ሰማህ? ስማ እኔ ቀረሶ ለማንም ገንዘቤን ይበትናል ያሉት። ስማ ገንዘብ ሲባደሩት ይጣፍጥና በኋላ መክፈል ሲያቅት እየመረረ ነው። ይህን ነገር ለፋሮ ሳስፈርማት በደንብ አድርገን በጣም ጥሩ እኔ እከፍሎታለሁ። እርሶ ወለዱን ይተውት። ስማ ለራስህ የከሰርክ ነጋዴ ምን ልትከፍል ነው? ያችን ልጅ ልትድርልኝ ነው? ሴሰኛ ይህንን ነገር እንደ ቀልድም ቢሆን እንዳትናገር አላልኩ? ማለት